ባልየው ተቆጥቶ ወደ ሥራ ሄደ። ሚስቱ በጠዋቱ 1000 ብር ተቀብለዋለች። ማታ የተላላኪነት ሥራውን ጨርሶ ደክሞት ተመለሰ። በሚገርም ሁኔታ ሚስቱ የሰጠችው አንዲት ብርጭቆ ውሃ ብቻ ነበር። ውሃውን ጠጣ። 200 ብር እፈልጋለሁ አለችው። ጠዋት 1000 ብር ሰጠውሽ፣ አሁን ደግሞ 200 ለምን አለ። ጓደኛዬ ስለምትመጣ ምግብ መስራት አለብኝ አለችው። ባልየው እየተከዘ ሰጣት። በነጋታው ባልየው በተላላኪነት ወደሚሰራበት ድርጅት ሊሄድ ሲነሳ ሚስቱ ተጠጋችው። ችግር እንደተጠጋው አወቀ። 2000 ብር እፈልጋለሁ አለችው። 6 ወር ሆነሽ፣ የአንቺ የገንዘብ ፍላጎት እያየለ ደመወዜ ግን እየተዘቃዘቀ ነው። ቤተሰቦቼ ከገጠር ይመጣሉ፣ ጥሩ መስተንግዶ ይፈልጋሉ አለችው። ባልየው እያዘነ 2000 ብር ሰጣት። የሚያደርሰውን ዕቃ በሳይክል ሲወስድ ይዘገይ ነበር። ያንን ቀን ግን ከናካቴው ሳይክሉ ተበላሸ። ዕቃውን ማድረስ አልቻለም። ወዲያው ስልኩ ጮኸና ከሥራ እንደተባረረ ተነገረው። እየተጨናነቀ ወደ ቤቱ ተመለሰ። ሚስቱ ከውሃ ውጭ አልሰጠችውም። ዛሬ ሥራ እንዴት ነበር አለችው። በሳይክል ስታመላልስ እየዘገየህ ነው ብለው ሲያዋክቡኝ ከረሙ። ዛሬ ጭራሽ ሳይክል የተበላሸና አባረሩኝ አላት። ታዲያ ምን ይሻላል አለችው። ሞተር ሳይክል ካልገዛ ወደ ሥራ አትገባም አሉኝ። እኔ ብሸጥም ሞተር ሳይክል ልገዛ አልችልም አለ። ይገርማል አለች ሚስቲቱ። 500 ብር እፈልጋለሁ። ባልየው ተደንቆና ተማሮ ኪሱ ያለውን ገንዘብ በሙሉ ሰጣትና ስራዬን አጥቻለሁ፣ ይህ የመጨረሻ ገንዘቤ ነው፣ እዚህ በኋላ ብትጠይቅኝ ኬሻ ይዤ መለመኔ አይቀርም አለና ሄደ። በቀጣይ ቀን ባልየው ወደ ቤቱ ሲገባ ከቤቱ ውስጥ ሞተር ሳይክል አገኘ። የማን ነው አላት። ያንተ ነው። የት አገኘሽው? በሞተር ሳይክል መስራት ግዴታ እንደሆነ ስለማውቅ ከዓመት በፊት ጀምሬ የምቀበልህን ገንዘብ አጠራቅሜ ገዛውልህ አለችው። ጥበበኛ ሴት ለባሏ ጌጥ ናት።